አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሌ ተከታይ ሰላም ብያለሁ። እንዴት ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። አረ ምን አይነት ጭካኔ ነው ግን! ኧረ የአብርሃም ጭካኔ ግራ ገብቶኛል። እውነት ለመናገር እኔ ሰው እንደዚህ ይጨክናል ብዬ አስቤ አላቅም። እንዴ በሚስቱ በሚወዳት አፈቅርሻለሁ እያላት አብሯት በኖራት ይህን ያክል ጭካኔ! አረ ወይኔ ከባድ ነው የምር። ባዲያም ጠላትም እኮ ያየ እንትን ይላል ማለት ለሰው ያዝናል። የሆነ የተጎዳ ሰው ስታዩ እንዴት ነው መንገድ ላይ ራሱ እንዴት ነው የምታዝኑት? ወየ ጭካኔ ጥግ፣ ወየ ጭካኔ ጥግ። የእውነት ለመናገር እኔ ጤነኛ መሰለኝም አሁን ላይ ማለት ነው። ማለት እኔ ሰው በጤናው እንደዚህ የሚያውቀውን ሰው እንደዚህ ይጎዳል፣ እንደዚህ ያስለቅሳል። አበቃች እኮ ልጅቷ እየተወዛወዘች ዝም ብላ እንትን ትላለች። ሰውነቷ ራሱ እያለቀ ነው። ነፍሰ ጡር ሰው ሲሆን እኮ ይወፍራል ምናምን። እሷ እኮ በቃ ምንም እያለቀች ነው የሄደችው። አረ ወይኔ ምን ይደረግላት እንዴ! ምን አይነት ጭካኔ ጥግ ነው! እንዴት ይህን ሁሉ መረዳት ያቅተዋል? ወይ ፈጣሪ! አረ ምን እንደምለን የራሱ ግራ ገብቶኛል። የምር እኔ እንደ እሷ ጋር እኩል እያለቀስኩ ነበር። የእውነት ለመናገር ማለት በቃ ሳዘነችኝ። ከባድ ነው ያለችበት ሁኔታ አሁን ላይ። የሚረዳት ሰው ደግሞ አንድም የለም። በእርግጥ ጋሽዬ ደግ ተረድቷታል ማለት አሁን እሷ እዛ እንግዲህ ተቪዲዮ እንደወጣች ለማውራት ራሱ እንዲለቀቋቸው እንዲሄዱ ለማውራት ስላልፈለገ እሷም ቢ ሲላትም ሲያስቸግራት ነው ጥላው የወጣችው ማለት ነው። ከካሜራ ወጥታ እንግዲህ እዛ ቁጭ ላይ ያለቀሰች ነው ማለት ነው። ይሄ ምስኪን የምር በጣም ነው የተሰማኝ። በጣም ነው ያዘንኩት፣ ያሳዘነችኝ። ሰው እንዴት ይህን ያክል ይጨክናል? በቃ የምታዋየው ወይን የምትለው ሰው የላትም። በቃ የምር ምንም በቃ ለሌለ ዛፍ ስር ሄዳ ማለት ብቻዋን ቁጭ ብላ ስታለቅስ አይታ አስባችሁታል? በጣም ከባድ ነው እንደዚህ። ጋሽዬ እንኳን ተረድቷታል ማለት እንዳትጨናነቅበት ስለፈለገ በቃ እምቢ ያለው ነው ምናምን ብላ አስባ ነው ብሎ ነው እንግዲህ እንደዚህ ሊያረጋጋት የሞከረው ማለት ነው። ግን ቢኒያም የሚባለው ደነዝ ራሱ ምን አባት ሆኖ ነው ነይ እንሂድ ቤት ይላታል። ነይ እንሂድ ምሳ በይ። ምሳ መች አማራት እሷ? መች ቤት አማራት እሷ? የሚረዳት ሰው ብቻ ነው የፈለገችው በአሁኑ ሰዓት። ሰው ሌላ ሰው እኮ አልፈለገችም። እሷ የፈለገችው አብርሃም እንዲረዳት ነው፣ ጥፋቱን እንደምንላት ነው። ግን ማንም ሰው የሚረዳት ሰው አላገኘችም ማለት ነው። አረ የጭካኔ ጥግኔ እንደዚህ አልጠበቅኩም። የእውነት ነው የምላችሁ እኔ አብርሃም እንደዚህ ይጨክናል ብዬ አልጠበቅኩም። እንዴት እንደዚህ ሰው ይጨክናል? እንዴት ይጨክናል ሰው? ሁልጊዜ ለሰው ሁልጊዜም እኔ የምልሽ ሩታዬ ለራስሽ ጠብቂ። ከአሁን በኋላ በቃ አይደለ እሱ ጋር ያለውን ነገር ቢሆን ይሆናል ባይሆን አይሆንም ብለሽ መወሰን አለብሽ። ድጋሜ ቪዲዮ ላይ እያለቀሽ እንዳትመጪ። ከሱ ራሱ ደስታው ነው። አሁንማ ልብ ነው የሚሰማው። ያለኔ ማንንም አትወድም ብሎ በቃ ያለኔ ማንም የላትም መሄጃ የላትም ብሎ ነው የሚጫወትብሽ ማለት ነው። አታልቅሽ የሰው ፊት እንደዚህ በቃ ስታልቅሽን ብቻሽን ቤትሽ አልቅሽ። መኝታሽ ክላስሽን ዝግት አድርገሽ የምታይችበት ቤት ብቻሽን ማልቀስ ይሻላል። ሚዲያ ላይ የወጣሽ እዚህ እሱ ፊትማ የሆነ ብሶትሽን ተገላሽለት የልብ ነው የሚሆነበት ማለት ይጠግባል። ጭራሽ ሰው ወንዶች ሲያፈቅሯቸው አያውቁም። በጣም ከባድ ነው እና እያለቀሽ አትምጪ ቪዲዮ ላይ ነው የምለው እኔ ማለት ነው። ማለት ከባድ ነው እንደዚህ ሁልጊዜ ለእሶ እዛ ላይ ደግሞ እሱ የሆነ ሌላ ነገር ነው የሚያስበው ማለት በቃ ስለምትወደኝ የትም አትሄድም ትንሽ ቆይታ ትመለሳለች ብሎ ያስባል ማለት ነው። እና አታልቅሽ ነው የምልሽ። ራስሽ ለማጠንከር ሞክሪ። ሲጀመር ከእሱ ጋር አትገናኝ። እሱ ጋር በተገናኘሽ ቁጥር ነው እንግዲህ ልብሽን እየሰበረው ጨርሶ እያቆሰለሽ የሚሄደው ቁስልሽን እየነካካ ማለት ነው። እና በጣም ከባድ ነው የተናገረው ንግግር። በእርግጥ ከባድ ነው። የሰው ልጅ መቼም አጠፋ ባልና ሚስቱ ነው ያጠፋው ጥፋት ግዴታ ሰው ስለገደለባት ወይም የሆነ ሴት ጋር ስለተኛ አይደለም የሚያደርገው ድርጊት በጣም ከባድ ድርጊት ነው የሚያደርገው እውነት ለመናገር እና በጣም ከባድ ነው። በጣም አስመሳይ ነው። የጭካኔ ጥግ አስመሳይ ሰው ያስመስላል። እኔ እንደዚህ ልጅ አይቻላቅም ማለት ነው። እና በጣም ነው የገረመኝ እውነት ለመናገር። እኔ የምለው ሁሉ ነው የጠፋብኝ። የምር የምለው ሁሉ ነው የጠፋብኝ ማለት ነው። እኔ እንደዚህ ሰው ሲጨክን አይቻላቅም እንዴ! መንገድ ላይ እንኳን ሰው እኮ የትን ይባላል እንዴ!
እንዴት ለሷ ላይ ሲሆን እንደዚህ እንዴት ጨከነ? እነዛ ለቀሱ እያለ እንትና ትጎዳለች እያለ ነፂን ሲያባብላ ነበር እንዴ? እንዴት ይችላል መሆኑበት ነው መሆኑ ሩታ ላይ የጨከነው? ከባድ ነው በጣም እውነት ለመናገር ታላሳለህ አንተ ዞራ የምር የዚች ምስኪን ንጹህ አፍቃሪም ባንደዚህ በሷ አንተ መቼም ቀጥተኛ ትክክለኛ ኖሮ ማለት የተቃና ኖሮ ይኖረኛል አታስብ። በጣም ነው የሚዘገነው ማለት ነው። እና በጣም ነው ያሳዘነችኝ። ራስሽን ለማጠንከር ሞክሪ እልሻለሁ። እኔ መቼም ማለት የምትሰሚ ከሆነ ራስሽን ለማጠንከርና እሱ ፊት ላለማልቀስ ሞክሪ። ጀግና ሆነሽ ቆመሽ ሲያይሽ በርትተሽ ሲያይሽ እሱ ራሱ ይሸነፋል ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰቦች እንግዲህ